ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች፣ እኔ ፋሲል ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ ልክ ርዕሱ ላይ እንደተመለከታችሁት እንግዲህ ከዲቪ 2027 ጋር በተያያዘ ሾልኮ የወጣ አንድ አዲስ ነገር ስላገኘሁኝ፣ አንድ አዲስ መረጃ ስላገኘሁኝ ነው እንግዲህ ዛሬ ይሄን ቪዲዮ የሰራሁላችሁ ማለት ነው። እንግዲህ እናንተ ሌላ ቪዲዮ እንደተጠብቁ እንደነበረ ተስፋ አደርጋለሁ። ምክንያቱም ከሊንክዲን ጋር በተያያዘ የጀመርነው ቪዲዮ ነበረ። ክፍል 2ቱን ይዤላችሁ እንደሚቀርብ ከወዲሁ አሁንም ቃል እገባለሁ። ለማንኛውም ዛሬ ግን ከዲቪ 2027 ጋር በተያያዘ ሾልኮ የወጣ አንድ ጉዳይ አለ። ይሄ ምንድነው? በቪዲዮ እንመለከተዋለን ማለት ነው። ይሄን ቪዲዮ እስከ መጨረሻው ድረስ እንድትመለከቱት በዚሁ አጋጣሚ ግብዣን አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። የደወሏን ምልክት ከነካችሁ ደግሞ አዳዲስ ቪዲዮ ሲለቀቁ መልእክት ይደርሳችኋል ማለት ነው። አሁን ቀጥታ ወደ ዛሬው ቪዲዮ እንተላለፋለን። እሺ እንግዲህ በድጋሚ መጥቻለሁ። እንግዲህ እንደነገርኳችሁ ዛሬ ይዤላችሁ የመጣሁት ከዲቪ 2027 ጋር በተያያዘ እንግዲህ ሾልኮ የወጣ መረጃ አለ። ይህ መረጃ ደግሞ የዲቪ 2027 ፎርም ነው፣ የአፕሊኬሽን ፎርም ነው ማለት ነው። ስለዚህ ይህ የዲቪ 2027 የአፕሊኬሽን ፎርም ምን ይመስላል የሚለውን እንግዲህ እንመለከታለን። በነገራችን ላይ ይሄንን መረጃ ይዞ የወጣው ብሪት ሳይመን የተባለ አንድ አሜሪካዊ ዩቲዩበር ነው። ይሄ ብሪት ሳይመን የተባለ እንግዲህ በዲቪ እና በተያያዥ ጉዳዮች ላይ የሚሰራ ዩቲዩበር ይሄንን ፎርም ደግሞ ያገኘው ሞሮኮ ከሚገኝ አንድ ግለሰብ እንደሆነ ገልጿል። እርግጥ ነው ብሪት ሳይመንም የተባለው ይህ ዩቲዩበር ይህንን መረጃ ይዞ ሲወጣ እርግጠኛ ሙሉ ለሙሉ 100% ትክክለኛ ፎርም ሊሆንም ይችላል ላይሆንም ይችላል። ሆኖም ግን ፎርሙ ሊመስል የሚችለው ነገር ምን እንደሆነ ነው እዛ ላይ ያሳየው። ግን ይህ በሞሮኮ የሚገኝ አንድ ቤተሰቡ ነው ወይም ደግሞ አንድ እንግዲህ የዩቲዩብ ቤተሰብ ነው ይሄንን ፎርም እንደላከለት የተናገረው። ለማንኛውም ፎርሙ ግን ምን ይመስላል? ምን ነገሮችን ይዟል? በተለይ ደግሞ ይህ ፎርም አዲሱ የዲቪ 2027 ጋር በተያያዘ የያዛቸው አዳዲስ የሆኑ ፊቸሮች እንዳሉ፣ አዳዲስ የሆኑ ነገሮች እንዳካተተም እናውቃለን እና ታዲያ ይሄ ዲቪ ፎርም ምን ይመስላል? እነዚህን አዳዲስ ነገሮች አካቶ የያዘበት መንገድስ ምን ይመስላል? በተለይ ደግሞ ሰሞኑን በጣም በተደጋጋሚ ከምትጠይቁት እኔም ደግሞ ምላሽ ከሰጠሁባቸው አንዳንድ ጉዳዮች ጋር በተያያዘ የዲቪ 2027 ፎርም ምን ሊመስል እንደሚችል እንግዲህ አብረን ይሄ ዩቲዩበር ነው እንግዲህ እንደነገርኳችሁ ብሪት ሳይመን የተባለ ዩቲዩበር ነው እንግዲህ ይህን መረጃ ያወጣው፣ ፎርሙንም አሳይቷል። ስለዚህ ከሱ ቻናል ላይ እንግዲህ የተወሰነውን ፓርቱን ይህን ፎርም ምን ሊመስል እንደሚችል የሚያሳየውን ፓርቱን እንመለከታለን ማለት ነው። ሙሉም ቪዲዮ ባንመለከተውም ይሄ ፎርሙ ግን ምን ነገሮችን አካቷል፣ በተለይ ደግሞ አዳዲስ ከያዛቸው እና በዚህ ዓመት ጀምሮ ይተገበራሉ ተብለው በዲቪ ላይ እንግዲህ ከሚጠበቁት ነገሮች መካከል $1 ክፍያ ነው። ይሄ ነን ሪፈንደብል የሆነ ወይም ደግሞ የማይመለስ $1 ክፍያ ነው። ሁላችሁም እንደምትጠብቁት ይሄ $1 ክፍያ ይፈጸማል። ሆኖም ይሄን $1 ክፍያ መክፈል የሚቻለው በምን አይነት መንገድ ነው? ፎርሙ ያካትታቸዋል ከተባሉት ነገሮች መካከል ትልቁና ትልቅ ግምት የተሰጠውም ይሄ $1 ክፍያ ነው። ታዲያ ይሄን $1 ክፍያ መክፈል የሚቻለው በምን አይነት መንገድና በምን አይነት ዘዴዎች ነው? ይሄ የዲቪ ፎርም እንግዲህ ማለትም ብሪት ሳይመን እንግዲህ ያወጣው ይህ የዲቪ ፎርም ወይም ያሳየው የዲቪ ፎርም ይሄን ሁሉ ነገር አካቷል። ሌሎችንም አንዳንድ ጉዳዮችን ከዚህ ጋር በተያያዘ እንመለከታለን። በተለይ ደግሞ ፓስፖርት ያስፈልጋል ወይስ አያስፈልግም የሚል ጥያቄም ሰሞኑን ጠይቃችሁኝ ለዚህ ምላሽ ሰጥቻችሁ ነበረ። አሁን የዲቪ 2027 እንግዲህ አሁን ሾልኮ ወጣ የተባለው የዲቪ 2027 ፎርም ከያዛቸው ጉዳዮች መካከል የፓስፖርት ጉዳይንም እዚህ ላይ እንግዲህ እንመለከታለን ማለት ነው። ለማንኛውም በቀጥታ ወደዚህ ቪዲዮ የተወሰኑ ክፍሎች እንሄዳለን። እንግዲህ ብሪት ሳይመን ማለት እዚህ ላይ ፎቶን የምትመለከቱት በአሜሪካን አገር የሚገኝ ዩቲዩበር ነው ወይም ኮንቴንት ክሬተር ነው። እንግዲህ የዲቪ ፎርሙ ምን ሊመስል እንደሚችል አጋርቶናል። ስለዚህ እኛም ይሄንን የዲቪ ፎርም እንመለከተዋለን። እንግዲህ የዲቪ ፎርሙ የመጀመሪያው ገጽ ይሄንን ነው የሚመስለው። እንደምትመለከቱት ፓርት 1 የሚል ፓርት 1 ይላል ኢንትራንት ኢንፎርሜሽን ይላል። እንግዲህ እንደምታውቁት ከዚህ በፊትም እንደሞላችሁት
የዲቪ ፎርሞች በፓርት የተከፋፈሉ እንደሆኑ ይታወቃል። የተወሰኑ ልትሞላቸው የሚገቡ ነገሮችን በክፍል ለያይቶ ነው ያስቀመጣቸው። ስለዚህ የመጀመሪያው ፓርት እንግዲህ በትንሹ ይሄንን ነው የሚመስለው። ሙሉ ስማችሁን ተከፋፍሎ ማለት ነው። መጀመሪያ የራሳችሁን ስም፣ የአባትና የአያት ስም መጻፍ አለበት። ያው እንደምታውቁት ሁሉም በእንግሊዘኛ ነው መጻፍ ያለበት። ስለዚህ እዚህ ጋር የሚገልጸው የመጀመሪያ ስምን በተመለከተ ያስቀመጠው መረጃ ነው። ከዛ ጾታ አለ። ከዛ ደግሞ የልደት ቀን አለ። እዚህ ጋር እንደምትመለከቱት የልደታችሁ ቀን ወይም የተወለዳችሁበት ቀን፣ ወሩ፣ ቀኑና ዓመተ ምሕረቱን እዚህ ጋር እንግዲህ እንመለከታለን ማለት ነው። እሺ እዚህ ጋር ትንሽ ከፍ አድርጌ ላሳያችሁ ሞክራለሁ። እንደምታዩት እሺ እዚህ ጋር እንግዲህ እንደምትመለከቱት ያው በርዝ ዴት ይላል፣ መንዝ አለ፣ ዴይ አለ፣ ይር አለ። እንደነገርኳችሁ ከዚህ በፊትም ዲቪ 2026ን በተመለከተ ዲቪ አሞላል ስንመለከት በተለያዩም ደግሞ ነገሮች እንደተመለከታችሁትና እናንተም በተለይ ደግሞ ዲቪ 2026 እና ከዛ በፊት ያሉትን የዲቪ ፎርሞች እንደሞላችሁት የተወለዳችሁበት ጊዜ ወይም ወሩም ዓመተ ምሕረቱም ይሁን ቀኑ በፈረንጅ አቆጣጠር ወይም ደግሞ በአውሮፓውያን አቆጣጠር ብቻ ነው መቀመጥ ያለበት። ለዚህ ሊረዳችሁ የሚችል ደግሞ ዌብሳይትም ባለፈውም ገልጬላችሁ ነበር፣ በተደጋጋሚም ገልጬላችኋለሁ። ስለዚህ ቀጥታ EC2GC ብላችሁ ወይም ከኢትዮጵያን ካላንደር ወደ ግሪጎሪያን ካላንደር ወይም ወደ አውሮፓውያን አቆጣጠር የቀናችሁን የዓመተ ምሕረታችሁንና የወራችሁን የተወለዳችሁበትን ጊዜ የሚቀይር ዌብሳይት አለ። ስለዚህ እዛ ላይ ገብታችሁ ቀጥታ ጉግል ላይ ሰርች አድርጋችሁ ማግኘት እንደምትችሉም ገልጬላችኋለሁ። ለማንኛውም እሱን ፎርሙ በትክክል ሁሉ ነገር ከታወቀ በኋላ ተመልሰን የምናየው ነገር ይሆናል። ሌላው እዚህ ጋር ይሄ ሶስተኛው ነው። አራተኛው እዚህ ጋር ደግሞ ሲቲ ይላል፣ where you were born ይላል። ስለዚህ የተወለዳችሁበትን ከተማ እዚህ ጋር አስቀምጦላችኋል። እንግዲህ እንደነገርኳችሁ አሁንም ደጋግሜ የምገልጽላችሁ ይሄ ፎርም 100% ትክክለኛ ይሆናል ወይም አይሆንም የሚለውን እንግዲህ አሁን የዲቪ መሙያው ቀን ከተረጋገጠ በኋላ ፎርሙ በኦፊሻሊ ስለሚገለጽ ኦፊሻሊ ስለሚለቀቅ እዛ ላይ በደንብ የምናረጋግጠው ይሆናል። ግን ቢሆንም ባይሆንም ለመዘጋጃ የሚሆኑ ነገሮችን ወይም ደግሞ ለዛ ጊዜ ለመዘጋጀት የሚረዷችሁ ሙሉ ኢንፎርሜሽኖች ስላሉበት ይሄንን ብትከታተሉ በጣም የተሻለ ነው ብዬ አስባለሁ። ለማንኛውም ወደ ሌላኛው ስንሄድ ከተማችሁን ትገልጻላችሁ፣ አገራችሁን የተወለዳችሁበትን ወይም የትውልድ ሀገራችሁን ትገልጻላችሁ ማለት ነው። ከዛ በኋላ እንግዲህ ያሉትን ነገሮች ደግሞ እንመለከታለን። እያሳለፍኩኝ እንግዲህ አሳያችኋለሁ። እዚህ ጋር ነው። እሺ ይሄ እዚህ ጋር እንግዲህ ስትመጡ ሰባተኛው ተራ ቁጥር ላይ ስትመጡ ፓስፖርት የሚል ነገር እንመለከታለን እና ከታች ደግሞ in order to submit an entry for the diversity visa program you must currently possess a valid an expired passport from your country of nationality unless exempt ይላል። ከዛ ሲ below የሚል ነገር አለ። please answer A or B የሚል ነገር አለ። ስለዚህ የፓስፖርት ኢንፎርሜሽናችሁ ያስፈልጋል ማለት ነው። በአጭሩ ሲገለጽ ፓስፖርት ያስፈልጋል ወይስ አያስፈልግም ለሚሉ ጥያቄዎቻችሁ ባለፈው የመለስኩላችሁ መልስ አለ። እርግጥ ነው ፓስፖርት የሚያስፈልጋችሁ ዲቪ ስትሞሉ ሳይሆን ዲቪ ከደረሳችሁ በኋላ ነው የሚል ነገር ነግሬያችሁ ነበር። በትክክለኛ ይሄ የዲቪ 2027 ፎርም ከሆነ ግን ዲቪ ስትሞሉም ፓስፖርቱ ያስፈልጋቸዋል። እንግዲህ ትክክለኛ ፎርም ከሆነ ይሄ ሾልኮ ወጣ የተባለው መረጃ ትክክለኛ የዲቪ መሙያው ፎርም ከሆነ እኔም እዛ ጋር በነገርኳችሁ ነገር ስህተት ፈጽም ያለው ማለት ነው። በሌላ አባባል ፓስፖርቱ የሚያስፈልጋችሁ ከአሁኑ ዲቪ ለመሙላትም ጭምር ነው። ምክንያቱም እዚህ ጋር የሚገልጹላችሁ ነገር አለ። ፓስፖርት ኢንፎርሜሽን አለ። ኔም ኦን ፓስፖርት ይላል። ላስት ኦር ፋሚሊ ኔም ይላል። ፈርስት ኔም ኤንድ ሚድል ኔም። ስለዚህ እዚህ ጋር የምትገልጿቸው ፓስፖርት በሚለው ስር የተገለጹትን በሙሉ ፓስፖርታችሁ ላይ ያሉትን መረጃዎች ነው እዚህ ጋር የምትገልጹት። ስለዚህ በሌላ አባባል ፓስፖርታችሁ የሚያስፈልጋችሁ ከአሁኑ ዲቪ ለመሙላት ነው ማለት ነው።
እንግዲህ አሁንም ደጋግሜም ወደ በኋላም የምገልጸው ነገር ቢኖር ይሄ የዲቪ ፎርም የዲቪ 2027 ፎርም ነው ተብሎ ሾልኮ የወጣው መረጃ ትክክለኛ ነው ወይስ አይደለም የሚለውን እንግዲህ ወደ ኋላ የምናረጋግጠው ወይም ዲቪ የኢንትሪ ፎርም በትክክለኛ የሚገለጽበት ቀን ላይ ፎርም በሚለቀቅበት ሰዓት የምናረጋግጠው ነው የሚሆነው። ግን እንግዲህ በአብዛኛው ያለው መረጃ ግን እዚህ ላይ እንደምንመለከተው ፓስፖርት የሚያስፈልግ ጉዳይ የሚሆነው ፓስፖርት ከምንሞላበት ዲቪ ከምንሞላበት ጊዜ ጀምሮ ነው ማለት ነው። እሺ ለማንኛውም እንቀጥላለን ወደ ታች። ምክንያቱም አዳዲስ የተጨመሩትን ነገሮችም ለማየት ቶሎ ማየት አለብን ይሄንን ፎርም ማለት ነው። እንግዲህ ከዛ በኋላ ፎቶዎቻችሁን እዚህ ጋር ማስቀመጥ ይኖርባቸዋል። ስለዚህ ፓስፖርት ባዮግራፊክ ኤንድ ሲግኔቸር ፔጅ የሚል አለ። ስለዚህ እዛ ላይ የተቀመጠ ቹዝ ኒው ኢሜጅ የሚል አለ። እሱ ላይ ፎቶአችሁን ትመርጣላችሁ ማለት ነው። ከዛ ወደሚቀጥለው ደግሞ እንሄዳለን። እንግዲህ ወደሚቀጥለው ስንሄድ ያው ኢንትራንት ፎቶግራፍ የሚል አለ። ምክንያቱም ለዲቪ የተቀመጠ ወይም ደግሞ በትክክለኛ ለዲቪ የሚሆን ፎቶ መቀመጥ አለበት። ይሄ ፎቶ ደግሞ ትክክለኛ የእናንተን ማንነት በግልጽ የሚያሳይ ያልተሸፈነ ምንም አይነት ሽፋን ያልተደረገበት ወይም ደግሞ ምንም አይነት ጥላ የሌለበት ምንም አይነት ከለላ የሌለበት ትክክለኛና በነጭ ባክግራውንድ ላይ የተነሳ ጥርት ያለ ፎቶአችሁን ነው የሚፈልገው። 600 በ600 የሆነ ፎቶአችሁን ነው የሚፈልገው። እንግዲህ ከ240 ኪሎ ባይት ያልበለጠ ሳይዝ ያለው ፎቶ እዚህ ጋር እንድታስገቡ ትጠየቃላችሁ ማለት ነው። ከዛ በኋላ እንግዲህ አድራሻዎቻችሁ አሉ። አድራሻዎቻችሁን መሙላታችሁ ግዴታ ነው። ሌላው ነገር ደግሞ የቤተሰቦቻችሁንም እንግዲህ በነጠላ ከሆናችሁ ነጠላ መሆናችሁን፣ ባለትዳር ወይም ደግሞ ከዛም በኋላ ደግሞ ልጆች ያሏችሁ ልጆች ሲባል በጉዲፈቻ የምታሳድጓቸውንም ልጆች መጨመር ይችላል ወይም ደግሞ የሚጨምርም ነው። ስለዚህ ማንኛቸውም ከእናንተ ጋር አብረዋችሁ የሚኖሩ ከ21 ዓመት በታች የሆኑ ልጆቻችሁንም የሚጨምር ነው። ኢንፎርሜሽን ስትሞሉ እነዚህን ሁሉ ነገሮች መሙላት ይኖርባችኋል። እንግዲህ ወደ ዋናውና ሌላው እዚህ ላይ የተጨመረው $1 ክፍያን በተመለከተ ያለው ኢንፎርሜሽን ነው። እስቲ እሱን በተመለከተ ደግሞ ዲቪ ያካተታቸውን ነገሮች እንመለከታለን። ስለዚህ እዚህ ጋር ወደ ታች እንሄድና ፔመንት የሚል ወይም ፔመንት ፔጅ የሚል የዲቪ አዲስ እንግዲህ ጭማሪ አለ። ከዚህ ዓመት ጀምሮ $1 የማይመለስ ክፍያ እያንዳንዱ ዲቪ ለሚያመለክት ሰው የሚጠበቅበት $1 ክፍያ አለ። እነዚህ ክፍያዎች የሚፈጸሙት በየትኞቹ መንገዶች ነው? እስካሁን በእኔ በኩል ምንም ትክክለኛ የሆነ ኢንፎርሜሽን ወይም ደግሞ ይሄ ነው ብዬ የሰጧችሁ ኢንፎርሜሽን የለም። አሁን ግን እዚህ ጋር በፎቶም እንደምንመለከተው እንደዚሁም ደግሞ እዚህ ጋር ባሉት በሚሞሉ ፎርሞች ላይ እንደምንመለከተው 4 አይነት የክፍያ መፈጸሚያ መንገዶች ናቸው የተቀመጡት። የመጀመሪያው እዚህ ጋር አሜሪካን ኤክስፕረስ የሚባል ካርድ እዚህ ጋር ተቀምጦልናል። ሁለተኛው ማስተር ካርድ ነው። ሶስተኛ ቪዛ፣ አራተኛው ደግሞ ዲስከቨሪ የሚባል ካርድ ተቀምጦልናል። ከዛ በላይ ደግሞ ያለው ጽሁፍ እንደሚያሳየው we accept the following card types ነው የሚለው። ስለዚህ እነዚህን የካርድ አይነቶች ብቻ ነው የሚጠቀመው። እንግዲህ እንደምንመለከተው ማንኛችሁም ይሄንን አክሰስ ማድረግ የምትችሉ ከሆነ አለበለዚያም በኢንተርኔት ቤት አማካኝነት ዲቪ ፎርማችሁን የምታስሞሉ ከሆነ እና እነሱ ይሄ አክሰስ ካላቸው በዚህ አማካኝነት ብቻ ክፍያ ሊፈጽሙላችሁ ይችላሉ። ወይም ደግሞ አክሴፕት የሚያደርጋቸው እነዚህን ያማከሉ ክፍያዎችን ወይም $1ን በዚህ መንገድ የዲቪ መሙያው ላይ ሊሞላላችሁ ወይም ሊከፈልላችሁ ይችላል። ከዛ ውጪ አማራጭ የሚኖረው ደግሞ በውጭ ሀገር የሚኖሩ ዘመዶች ወዳጆች ካሏችሁ እነሱ ከነዚህ 4 ካርዶች መካከል በአንደኛው ተጠቅመው $1 ክፍያውን ሊከፍሉላችሁ ይችላሉ ማለት ነው። ለማንኛውም ዲቪ ፎርሙ አካቷቸዋል ካላቸው ነገሮችና በዚህ ዓመት ጀምሮ ተግባራዊ ይደረጋሉ ከተባሉት ነገሮች መካከል $1 የማይመለስ ክፍያ ነው። ስለዚህ ይሄን ክፍያ መፈጸም የሚቻለው በእነዚህ 4 የካርድ አማራጮችና ቀጥታ ኦንላይን ላይ በምትሞሉት የዲቪ ፎርም አማካኝነት እዚሁ ላይ አታች ይደረጋል። እዚሁ ላይ ክፍያው
ይፈጸማል ማለት ነው። ስለዚህ እዚህ ጋር ያሉት እያንዳንዳቸው ፎርሞች ደግሞ ይሄንን ያመለክታሉ። ምናልባት ጥርት ያለ ምስል ላይሆን ይችላል እኔ እያሳያችሁ ያለሁት፣ ምክንያቱም እኔም ቀጥታ ከቪዲዮ ላይ ወስጄ ስለሆነ እያሳያችሁ ያለሁት ፎርሙ በትክክል በፒዲኤፍ ስላላገኘሁት ነው። ለማንኛውም በፒዲኤፍ ካገኘሁት ደግሞ ማጋራችሁ ይሆናል ማለት ነው። ለማንኛውም ብሪት ሳይመን በተባለው ዩቲዩበር አማካይነት እንግዲህ ሾልኮ የወጣ ነው የተባለው ይህ የዲቪ ፎርም በአጭሩ ይሄንን ይመስላል። እንግዲህ እዚህ ጋር ለመመልከት የምንችላቸው ነገሮች ሁለት ትልልቅ ነገሮችን ማንሳት እፈልጋለሁ። የመጀመሪያው ፓስፖርትን በተመለከተ ነው። እንግዲህ ቀደም ሲል ተመልክተናል። ፓስፖርታችሁ የሚያስፈልጋችሁ ዲቪም ለመሙላትም ጭምር እንደሆነ እንግዲህ መመልከት ይቻላል ማለት ነው። ስለዚህ ገና ፓስፖርት የማወጣው ዲቪ ከሞላሁኝና ከደረሰኝ በኋላ ስለሆነ ፓስፖርት የሚያስፈልገኝ ቀስ ብዬ አወጣለሁ የሚል ፕሮግራም ይዛችሁ ከነበረ እንግዲህ አሁን ከዚህ ሰዓት ጀምሮ ማስተካከል ሊያስፈልጋችሁ ነው ማለት ነው። ስለዚህ በቀጥታ ባለፈው በሰራውላችሁ ቪዲዮ ፓስፖርታችሁን ለማውጣት ኦንላይን ላይ በቀጥታ በራሳችሁ ቤታችሁ ቁጭ ብላችሁ በስማርት ስልካችሁ ይሁን በኮምፒውተራችሁ መመዝገብ አሊያም ደግሞ በኢንተርኔት ቤቶች ፓስፖርት መመዝገብና ቀጠሮ ማስያዝ ትችላላችሁ። ስለዚህ በሚሰጣችሁ ቀጠሮ መሰረት ደግሞ ፓስፖርታችሁን የምታወጡበትን መንገድ ታመቻቻላችሁ። ወዲያውኑ በእጃችሁ እንዲደርስ ማድረግ ይጠበቅባችኋል። ምክንያቱም የዲቪ መሙያ ቀን በጣም በቅርቡ ይፋ ይደረጋል። ይሄን ነው እንግዲህ ሰሞኑን የተለያዩ አይነት ምንጮች እየተናገሩ ያሉት። እንደዚሁም ደግሞ የዲፓርትመንት ኦፍ ስቴትም ይሄንን አሳውቋል። በቅርቡ የዲቪ መሙያውን ቀን እናሳውቃለን ብሏል። ስለዚህ አሁን የዛ ቀን ከመድረሱ በፊት ፓስፖርቱ እጃችሁ ላይ የግድ መግባት አለበት። በተለይ ደግሞ ሙሉ ለሙሉ አስተማማኝ የሚሆነው በዚህ ሰዓት ፓስፖርቱ እጃችሁ ላይ ያላችሁ ብቻ ናቸው። ምክንያቱም የዲቪ መሙያው ቀን ከደረሰ በኋላ ለእርግጥ የአንድ ወር ጊዜ ቆይታ ብቻ ነው የሚኖረው የዲቪ መሙያ ቀን። ስለዚህ በዛ ጊዜ ውስጥ ፓስፖርቱን ቶሎ ማውጣት የሚቻለው በአስቸኳይ ለማውጣት የሚቻለው እንግዲህ በአስቸኳይ ወይም ደግሞ በጣም እጅግ ፈጣን በሚባሉት አማራጮች ካልሆነ በቀር በመደበኛው ከሆነ ሊዘገይ ይችላል። ይሄ ደግሞ የዲቪ ፎርሙ ከመሙላት ወይም ደግሞ ሊያልፋችሁ የሚችልበት ሁኔታ ይኖራል ማለት ነው። ስለዚህ የመጀመሪያው ነገር የፓስፖርቱን ጉዳይ የተመለከተ ነው። ሌላኛውና ሁለተኛው ደግሞ እንደነገርኳችሁ $1 የማይመለስ ክፍያ የሚፈጸምበት መንገድ ነው። ይሄም እንደነገርኳችሁ እንግዲህ ብሪት ሳይመንም እንደገለጸውና እዚህ ፎርሙን እንዳሳየን አሁንም እኔም እንዳሳየዋችሁ እዚህ ላይ 4 አይነት የዲቪ ፎርም ላይ የምትሞላቸው ወይም ደግሞ ገንዘቡን የምትከፍሉበት ወይም ይህን $1 ክፍያ የምትፈጽሙበት መንገድ 4 አይነት ካርዶችን ብቻ ነው ወይም እነዚህን ታይፖች ነው የሚቀበለው። ስለዚህ እንደ አሜሪካን ኤክስፕረስ፣ እንደ ቪዛ ካርድ፣ እንደ ማስተር ካርድ የመሳሰሉና እንደ ዲስከቨር የመሳሰሉ የክፍያ አማራጭ ካርዶችን ነው የሚጠቀመው። ስለዚህ በዚህ መንገድ ቀጥታ ኦንላይን ላይ ዲቪያችሁን ስትሞሉ አብራችሁ እዚሁ ላይ ክፍያ የምትፈጽሙበት መንገድ ተመቻችቷል ማለት ነው። ለማንኛውም ዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስላል። እንግዲህ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። በግልጽ ደግሞ ኦፊሻል በሆነ መንገድ የዲቪ መሙያው ቀን ሲገለጽና ፎርሙ ይፋ ሲወጣ ደግሞ ዝርዝር ያሉ ጉዳዮችን የምንመለከት ይሆናል። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም የደወል ምልክት ከነካችሁ አዳዲስ ቪዲዮዎች ሲለቀቁ መልእክት ይደርሳችኋል ማለት ነው። በሚቀጥለው ቪዲዮ ደግሞ ተመልሰን የምንገናኝ ይሆናል። እስከዛው መልካም ጊዜ ይሁንላችሁ። ሰላም